እንግዲህ በክርስቶስ እህትና ወንድሞቼ ሰላማዊ ሰልፍ የምንወጣበት ቀን እሁድ ነው ተብሏል። ስለዚህም እሁድ ጠዋት መስቀል አደባባይ እንገናኝ። የእሁድ ሰው ይበለን። ይመቻችሁ። አርሲ ፍትል አርሲ እያላችሁ ሁላችሁም ቪዲዮ እየሰራችሁ ምን ጥቅም አለው? ይሄ ቪዲዮ መስራት ማን ነው ተጠያቂው? ቪዲዮ መስራት ካለባችሁ መጮህ ካለባችሁ ለኦርቶዶክስ ሃይማኖት መሪዎች ነው ቪዲዮ መስራት ያለባችሁ። አንድ ሺህ አንበሳ አንድ በግ የሚመራው ከሆነ አንድ ሺህም በግ ነው የሚሆነው። አንድ ሺህ በግ አንድ አንበሳ የሚመራው ከሆነ አንድ ሺህም አንበሳ ነው የሚሆነው። ስለዚህ የኦርቶዶክስ ሃይማኖት መሪዎች ከአቅማችን በላይ ነው ካሉ አሳልፎ መስጠት ነው ወይም ቦታቸውን መልቀቅ ነው ለሚችል አካል። ስለዚህ እንደዛ ቢደረግ። አንተስ ዘግይተሃል፣ ድሃዎቹን በጎችህን እኛንማ ረስተሃል። እኛ መምጫህን ስንጠብቅ ሳናውቅ ልቅ ካፈር ጥልቅ። እስኪ እንዴት እንምጣ በደም ተለውሰን፣ ባፋችን አፈሩን ልሰን፣ ባዳፋው ልብሳችን በደማችን ታጥበን። እንዴት እንምጣልህ እስኪ አንተ ንገረን። በአዳም ልጆች በእጆች ፍጥረቶች ያለቀኑ ወድቀን እንዴት እንምጣልህ እስኪ አንተ ንገረን። መቅደስ በሳት ሲቃጠል ኧረ ተው ፍረድ ዝም አትበል። እኛ ቸኩለን ነው ዘገየህ የምንልህ፣ እየሞትን እንኳን የምንጠብቅህ። ዘንበል በልልን አዘንብል ግድ የለም፣ ሰው ሰውን ሲበላ ኃጢአት አይደለም። ተው ፍረድ ግድ የለም፣ የምድሩም ማዳኛ ይኖራል ግን የለም። እሺ አሁን ከዚህ በላይ ምን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስበው ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ ከዚህ በላይ ምን እንጠብቅሽ? እስከመቼ ቁጭ እንበል? ግዴታ በጌታ ኮፒ ሊንክ አድርጉ ይሄ ቪዲዮ ይወርዳል ማለት የለብኝም። ከዚህ በኋላ የሚሰማ ከሆነ ይሄንንም ቪዲዮ ኮፒ ሊንክ አድርግ፣ ካልሆነ ግን አሳልፍ። ስማ እስከመጨረሻ ክርስቲያን ከሆንክ ዝምታችን እስከመቼ ይሁን? አይናችን እያየው ግዴላችሁም ይሄን ቪዲዮ እንዳያስወርዱት የቻላችሁትን ኮፒ ሊንክ አድርጉ። በገብርኤል በጌታ ማለት የለብኝም። የኛ ዝምታ ግን አስጠላኝ። አሁንስ በቃ መጮ ብቻ እንደ ውሻ ተነስተ ሚዲያ ላይ ማለት ብቻ ነው በቃ። ሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። የሰው ልጅ በመግደል የሚጸድቅ የለም። ካለም ስህተት ነው። ትክክለኛ ሃይማኖት የሰው ልጅ ግደሉ አይልም። ደማቸው ነው።
አለፈ እንዴ? ለምርጫ ከመሰብሰብ ህዝብን ማዳን ይቅደም። ውሸታምና አስመሳይ መንግስት በአስቸኳይ ይውረድ። የህዝብ ስቃይ የማይሰማው መንግስት አንፈልግም። ለምርጫ ከመሰብሰብ ህዝብን ማዳን ይቅደም።